የምፈልገው የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል ርዕሴ ነው። ርዕስ አድርገው ቁጭ አድርገውታል። የእግዚአብሔር ስም ብሩክ ይሁን። ጌታ ኢየሱስ ይባርካቸው። ርዕሴ እሱ ነው። ምናልባት ቶሎ ብዬ እሱ ጋር ሄጄ በሱ ነው ምደመድመው። ነገር ግን ከቁጥር 1 ጀምሮ ክፍሉ በጣም የሚያስገርም አጭር ክፍል ነው። ግን በሰው ልጅ ታሪክ በሰው ልጅ ህይወት በዚህ ባጭር ክፍል አንዳንድ ሰው ይሄ ክፍል የሚያክል ባዮግራፊ እንኳን ተጽፎለት ነገሩ ማይገባን ጊዜ አለ፣ ማንረዳ ጊዜ አለ፣ ውስብስብ የሚሆንበት ጊዜ አለ። ነገር ግን ይህንን ሰው ስለ ዘኪዮስ ይህንን 10 ቁጥሮች ከ1 ጀምሮ እስከ 10 በዚህ ከሌላ ቦታ አታዩም፣ በሌሎች ሐሳቦች አታዩትም። ግን በዚህ ክፍል የተነሳው ዘኪዮስ በዚህ በተነሳው ክፍል የህይወቱ ዋነኛ ነገር ወይ ደግሞ እኔና እናንተም አሁን እሱ ሳነሳ እናንተም ራሳችሁ እኔም ራሴ ፒክቸር እንዳረግ እዛ ውስጥ እንድንገባ እዛ ጫማ ውስጥ እንድንሆን ዘኪዮስ ያለፈበት የነበረበት ሁኔታ ውስጥ እንድንሆን። ምክንያቱም ዘኪዮስ ውስጥ የገባ ጌታ ኢየሱስ ክርስቶስ እኛን ውስጥ ስለገባ እኛን ውስጥ ስላለ እሱ ያዳነ ጌታ እሱን እንግዲህ የመረጠ ጌታ እኛም ስለመረጠን እሱ ውስጥ እንድንሆን እፈልጋለሁ። ቁጥር 1 ሲያነሳልን ያነበብኩት ቁጥር 1 ወደ ኢያሪኮን ገብቶ ያልፍ ነበር ይላል። ስለ ክርስቶስ ነው የሚናገረው። ያልፍ ነበረ ጌታ ኢየሱስ ክርስቶስ በዚህ መንደር ላይ ዘኪዮስ ባለበት መንደር ላይ የማለፍ ግዴታ ነበረበት፣ ማለፍ ነበረበት። በሰማርያ ያልፍ ዘንድ ግድ ሆነበት እንደሚል በዚህ አካባቢ በዚህ ሰፈር ማለፍ ነበረበት። ግን በዚህ ሰፈር ማለፉ የጌታ የኢየሱስ ክርስቶስ ትልቅ አጀንዳ ሆኖ ሳለ ጌታ ኢየሱስ ክርስቶስ አስቦበት ሊሆን ይችላል፣ አቅዶበት ሊሆን ይችላል። ለዘኪዮስ ግን እንግዳ የሆነ መልእክት ነበረ ወይም ደግሞ ዜና ነበረ። እንዳነበብኩት እንዳያችሁት ክፍል በዚህ ኢያሪኮ በሚባል አካባቢ ስለ አንድ ሰው ነው ያነሳልን። ዘኪዮስ የሚባል ሰው ነበረ ይላል። ነበረ የሚባል ነገር ተከትላችሁ እንደሆነ ብዙ ነገሮች ነበረ ይላል። እዚህ ጋር እንደምታዩት በኢያሪኮ በዚህ ቦታ ዘኪዮስ የሚባል ነበረ ይላል። ይሄ ኢያሪኮ የሚባል ቦታ አንዳንድ ነገር ላይ ፈልግ ያለው ዝም ብሎ አይነት ቦታ አይደለም። ከኢየሩሳሌም ወደ 18-20 ማይል አካባቢ የሚርቅ ነው። ወደ ኢየሩሳሌም ሲኬድ ከዚህ በፊት ጌታ ኢየሱስ ክርስቶስ እንደውም አንስቶል አይታችሁ እንደሆነ አንድ ሰው ወደ ኢያሪኮ ሲወርድ ወንበዴዎች ደብድበው እንደጣሉት እዚህ ቦታ ሁሉ ይነግራናል ስለ ኢያሪኮ። እና አካባቢው ሳጠና የዝም ብሎ አይነት ጥሩ ወይ ደግሞ አቅም ያላቸው ሰዎች ልክ እንደ ዘኪዮስ በኋላ እንሰዋለሁ እንደሱ አይነት ሰዎች ያሉበት አካባቢ ነው። ስለ አካባቢ ሲናገር ደግሞ ስለ ከተማው ሲናገር ደግሞ የዘንባባ ከተማ ወይም ደግሞ ዘፓልም ሲቲ የሚባል አካባቢ ነው። ልክ ፓልም ቢች አሁን ፍሎሪዳ ምናምን አንዳንድ ነገር ብታዩ ስለ ትራምፕ ሲነሳ ወይም ደግሞ የትራምፕ ያለበት አካባቢ ሲነሳ ፓልም ቢች ይባላል። በጣም ነው የታወቀ ቦታ ነው። ይሄን ቦታ ልክ እንደ ፓልም ሲቲ ይባላል። የዘንባባ ከተማ ወይ ደግሞ የዘንባባ ዱር ያለበት ከተማ ይባላል። በበለስ ደግሞ ይታወቃል። በለስ አለ ወይ ደግሞ ጽጌረዳ፣ በቃ ጥሩ ሽታ ያለው ነገር አለ። እንደውም አንዳንድ ነገር ስመለከት ከብዙ ኪሎ ሜትር ጀምሮ ከተማው በጥሩ ሽታው ይታወቃል። ጥሩ ሽታ ያለው ከተማ ነው። ዘኪዮስ ያለው እዚህ ቦታ ነው። እንዲህ ያለ ከተማ እያለ ይህ ሰው ግን ጌታችን ኢየሱስ ክርስቶስ በዚህ ያልፋል በተባለ ጊዜ ዘኪዮስ ልቡ መዝለል ጀመረ። እሱ ከማንሳቴ በፊት ስለ ዘኪዮስ ሲነግረን እዚህ ጋር አይታችሁ እንደሆነ እነሆ ዘኪዮስ የሚባል ሰው ነበረ፣ እርሱም የቀራጮች አለቃ ነበረ፣ ባለጠጋም ነበረ ነው የሚለው። በጣም ኢንተረስቲንጉ ይሄኛው ነው፣ ፖዚሽኑና ሀብቱ። የቀራጮች አለቃ ማለት በመጽሐፍ ቅዱስ በትኛውም ቦታ ይሄ ቦታ ብቻ ነው የምታገኙት። የቀራጮች አለቃ ቺፍ ታክስ ኮሌክተር የሚባለው ነገር የምታገኙት ኢየሱስም ብቻ ነው። ምናልባት በስሩ ብዙ ሰዎች አሉ፣ በዛ ላይ የሚቆጣጠረው የለም፣ ምን ገባ የሚለው የለም፣ ምን ወጣ የሚለው የለም።
ፖዚሽኑ ኃይለኛ ፖዚሽን ነው። ሀብታም ነበር ይላል አዲሱ መደበኛ ትርጉም። ይሄ ደግሞ እንደውም ይሄ ይሻላል፣ ባለጠጋ ነበረ ይላል። ባለጠጋ ነበረ፣ የቀራጮች አለቃ ነበረ። ስለዚህ ይህንን ሰው ነው ጌታ ለማየት የፈለገው። ጌታ እንዲያ የፈለገው በዚህ ሰፈር ያልፋል ሲባል ጌታ ኢየሱስ ለማየት የፈለገ እንዲህ አይነት ሰው ነው። የቀራጮች አለቃ፣ ዋና ኃላፊ፣ ባለጠጋ የነበረ ሰው ነው። ዘኪዮስ የስሙ ትርጉም እንደ እዚህ ጋር እንደምታዩት ወይም ደግሞ እኛ በተፈጥሮ እንደምናውቀው አይደለም። ዘኪዮስ ሲባል የሚመጣብን በጣም ኔጌቲቭ ነገር ነው። የመጀመሪያው ኔጌቲቭ ነገር ምንድን ነው የሚመጣባችሁ? አጭር እመጣለሁ፣ አጭር። ከዛስ ሾላ ዛፍ ላይ እንደወጣ እመጣበታለሁ። ስለዚህ በተለይ አጭር የሚለው ቃል አስቸጋሪ ነው እና የቀረጥስ ሰብሳቢ መሆኑ ቀረጥ መሰብሰብ ደስ ያሰኛል እንዴ? አገር ውስጥ ሄዳችሁ የሆነ ቦታ ሄዳችሁ ስትቀረጡ አሁን ታክስም ስንከፍል ደስ ይላል እንዴ? አይልም፣ አይልም። እንደዚህ አይነት ሰው ነው። የስሙ ትርጉም የሚገርማችሁ ንጹህ ነው። ለማየት ሞክሬያለሁ። ዘኪዮስ ማለት ንጹህ ማለት ነው፣ ፒውር ማለት ነው፣ ክሊን ማለት ነው። ወይም ደግሞ ኢኖሰንት ይላል ሌላኛው፣ የዋህ። ታዲያ የስሙ ትርጉምና ተግባሩ አብሮ መሄድ አይደለም፣ አይደለም። ቀጥሎ ያነሳልን ይሄ ሰው፣ ይሄ ባለጠጋ የሆነ ሰው፣ ይሄ ሀብታም የሆነ ሰው ቁጥር 3 ላይ እርሱም ኢየሱስ የተባለው የትኛው እንደሆነ ሊያይ ይፈልግ ነበር ነው። ሰምቷል ማለት ነው። ምክንያቱም እንዳልኳችሁ በኋላ እመጣበታለሁ። ኑሮው አስቸጋሪ ኑሮ ነው የሚኖረው። ምንም ባለጠጋ ቢሆን፣ ምንም ሰብሳቢዎች ዋና ቢሆን በአስቸጋሪ ህይወት ነው ያለው። ኢየሱስ ሰው ይቀበላል፣ ሰው ያስጠጋል፣ ሰው ይቅር ይላል የሚባል ወሬ ሰምቷል። ሰምቶ የትኛው ይሄ እንደዚህ አይነት የሚቀበል እንዲህ የሚያስጠጋ እንደኔ የተገለለ ሰው እንደኔ ተስፋ የሌለው ሰው የሚያስጠጋ ማን ነው? የትኛው ነው ብሎ ሊያየው ይፈልግ ነበር ነው የሚለን ቁጥር 3። የእግዚአብሔር የአምላካችን ስም የተባረከ ይሁን። ምን አይነት ፍላጎት ነው! አንድ ሰው አቅም እያለው ኑሮው ጥሩ እየሆነ በሀብቱ የናጠጠ ሀብታም ባለጠጋ እየሆነ እግዚአብሔር ለማየት ጌታ ለማየት መፈለግ ወገኖቼ፣ ከዚህ በላይ ምን አይነት ፍላጎት አለ? ከዚህ በላይ ምን አይነት እግዚአብሔር የሚያስደስት ነገር አለ? ምንም ነገር የለም። ግን እንዲህ ሲፈልግ መጽሐፍ ቅዱስ ሲነግረን ቅድም እንዳላችሁት ቁመቱ አጭር ነበር ይላል። ቁመቱ አጭር ነበር። ቁመቱ አጭር ነበርና ከሕዝቡ ብዛት የተነሳ ሊያየው አልቻለም ነው የሚለን። ሊያየው አልቻለም። እግዚአብሔር ለዘላለም ስሙ የተባረከ ይሁን። ሊያየው አልቻለም። ዜናው ሰምቷል። አስደሳች ዜና ነው። የሰማው ነገር ልብን የሚያሞቅ ነው። ኢየሱስ ሰው እንደሚቀበል ሰው እንደሚያስጠጋ ሰምቷል። ግን የቁመቱ ችግር አለ። የቁመቱ ችግር አለ። ከሰው ብዛት የተነሳ አንዳንድ ጊዜ ድሮ ህፃናት ሆነን ምን ሆነን አሁንም ልጆቻችሁ ታረጋላችሁ፣ የሆነ ስብሰባ የሆነ ነገር ሲኖር በቃ ሲያቅተን አባቶቻችን ጭንቅ እዚህ ጋር ነው የሚሸከሙን እንድናይ ማለት ነው። እንድናይ እንደዚህ ይረዱን ነበር። ቁጥር 4 ላይ ኢየሱስ በዚያ መንገድ ያልፍ ስለነበረ
ሊያየው ወደ ሾላ ዛፍ ሮጦ ወጣ ይለናል። የእግዚአብሔር የአምላካችን ስም የተባረከ ይሁን። ምን አይነት እርምጃ ነው? የሚያሳይ በሌለበት ጊዜ፣ ና ብሎ የሚረዳ በሌለበት ጊዜ፣ የሚያግዝ በሌለበት ጊዜ የወሰደው እርምጃ ወደፊት ሮጦ ነው የሚለው። ወደፊት ሮጦ የሾላ ዛፍ ላይ ኢየሱስ ለማየት፣ ጌታ ለማየት ሾላ ዛፍ ላይ ወጣ ነው የሚለው። ደስ አይላችሁም? የእግዚአብሔር ስም ብሩክ ይሁን። ጌታስ ምን አለ? ምን አደረገ? ቁጥር 5 ቶሎ ቶሎ የሚሄደው በፈለገው ቦታ ለመድረስ ነው። ቁጥር 5 ኢየሱስም እዚያ ቦታ ሲደርስ አሻቅቦ አየና፣ አዲሱ መደበኛ ትርጉም ቀና ብሎ አየና፣ ኢየሱስ እዛ ቦታ ሲደርስ ዘኪዮስ የወጣበት የሾላ ዛፍ ላይ ሲደርስ ጌታ ኢየሱስ ክርስቶስ ቀና አለና በዮሐንስ 10:3 ላይ የራሱ በጎች በስማቸው ጠርቶ ይወስዳቸዋል እንደሚል ዘኪዮስ ሆይ ብሎ ጠራው ይላል። የእግዚአብሔር ስም ብሩክ ይሁን። ስሙ ያብራራለት የለም ለጌታ። እንደዚህ የሚባል ሰው እዛ ጋር ይጠብቅሃል አልተባለም። በነገራችን ላይ ጌታ ኢየሱስ ክርስቶስ እዛው ሾላ ዛፍ ላይ እያለ መጥቶ ዘኪዮስ ሆይ ውረድ ብሎ ባይጠራው ባይጋብዘው ኖሮ የትኛው እንደሆነ ዘኪዮስ ማወቅ አይችልም። እንኳን እሱ ተውትና እየገቡ እየወጡ እንኳን አብዛኛው የሚሰበሰብ የነበረ ክርስቶስ በሚያደርገው ታምራት በሚሆነው ነገር ከህዝቡ ወደ ከደቀ መዛሙርቱ የተለየ አልነበረም። ያለባበስ ሁኔታ ምንም ነገር የተለየ ነገር አልነበረውም። ስለዚህ ጌታ ኢየሱስ ክርስቶስ ያ ቦታ ሲደርስ፣ ያ ስፍራ ሲደርስ እንደ ጠራው ይነግረናል። ስሙ ለዘላለም የተባረከ ይሁን። ዝም ብሎ ማያልፍ ጌታ፣ የተጠማን ማጠጣት ማርካት የሚችል ጌታ፣ የተጨነቀ ነፍስ ማሳረፍ የሚችል ጌታ ስሙ ለዘላለም የተባረከ ይሁን። በጣም እኮ የሚገርም ነው። ዘኪዮስ ሆይ ዛሬ አንተ ቤት መዋል ይገባኛልና ፈጥነህ ምን አድርግ? ውረድ። የእግዚአብሔር ስም ለዘላለም ብሩክ ይሁን። ዛሬ የት ነው የምውለው? ሌላ አጀንዳ የለኝም፣ ሌላ ፕሮግራም የለኝም። ዛሬ አንተ ቤት ነው ህብረት ማድረገው፣ አንተ ቤት ነው ምውለው። ፈጥነህ ውረድ አለው። ዘኪዮስ አይደለም የጋበዘው ጌታ ቤቱ፣ ጌታ ራሱ ጋበዘ። ካንተ ጋራ መዋል፣ አንተ ቤት መግባት እንደውም ይገባኛል የሚለው ቃል ቀላል መብትን ማስከበር አይደለም። የሚገርማችሁ በዘኪዮስ ቤት ይገባኛል ብሎ ወክ አድርጎ የገባ ጌታ ሞቶ በእኛ ህይወት ገብተዋል። ስሙ ይባረክ። በመንፈሱ በእኛ ውስጥ ጌታ ኢየሱስ ክርስቶስ በመስቀል ላይ የእያንዳንዳችን ኃጢአት ከፍሎ በህይወታችን ውስጥ ገብተዋል። የእግዚአብሔር የአምላካችን ስም የተባረከ ይሁን። እንግዲህ ዘኪዮስ ዜና ሰምቶ ነው የወጣው። ድንገት ጌታ ኢየሱስ ክርስቶስ ዛሬ አንተ ቤት መግባት ይገባኛል እገባለሁ ሲለው ማሰብ ትችላላችሁ። ትዳር ይኖረው አይኖረው ከብሎ አይነግረንም፣ ግን ቤት እንዳለው ጌታ ቤትህ እገባለሁ ነው ያለው። ምናልባት እንደ አንዳንድ ወንደላጤ ቤቱ ሜስ አድርጎት ወጥቶ ሊሆን ይችላል። ምክንያቱም ወይ ድንገት በዚህ ያልፋል ሲባል
ያለውን ነገር ለባብሶ ምን ብሎ በታትኖ ምን ብሎ ወጥቶ ሊሆን ይችላል። እንግዳ ይመጣብኛል ብሎ ከኔ ጋር እንግዳ ተከትሎ ይመጣል ብሎ ተዘጋጅቶ የወጣ ሰው አይደለም። ጌታ ኢየሱስ ክርስቶስ እንዲህ አይነት ሰው ነው። ድንገት የወጣ ሰው ነው። ሮጦ ወደፊት ሄዶ ዛፍ ላይ የወጣ ሰው ነው። ውረድና ዛሬ ባንተ ቤት ገባ ዘንድ እውል ዘንድ ይገባኛል ያለው የእግዚአብሔር ስም ብሩክ ይሁን። የቤቱ መዘበራረቅ ብቻ አይደለም፣ ህይወቱ የተዘበራረቀ ነው። ጌታ ኢየሱስ ክርስቶስ የዘኪዮስ ቤት መዘበራረቅ አይደለም ጉዳዩ። የሱ ቤት መስ መሆን አይደለም ጉዳዩ። በኃጢአት ምክንያት የተዘበራረቀውን የዘኪዮስ ህይወት ለማስተካከል ጌታ ኢየሱስ ክርስቶስ ገባ። ስሙ ይባረክ። የተዘበራረቀው ህይወታችን ለማቅናት ጌታ ኢየሱስ ክርስቶስ በህይወታችን ገብቷል። ለዚህ ነው መጽሐፍ ቅዱስ ወገኖቼ ተዘጋጅታችሁ ኑሩ የሚለው። ጌታ እንዴት እንደሚመጣ ስለማናቅ የተዘጋጀን እንድንሆን አንዳንድ እንኳን ጌታ ኢየሱስ ክርስቶስ ያክል እንግዳ ተውትና በጣም እንወዳቸው ጓደኞቻችን መንገድ ድንገት ቢያገኙን እንኳን አብረን ልግባ ቢሉ እንኳን በጣም እንትን አይሰማንም። ቤታችን አዘጋጅተን ካልወጣ መኪናችን እንኳን ብዙ እንትን ነው፣ በቃ እንዲያርግ ያለው ልጆች ተጫውተውበት ነው ምናምን ነው ገብቶ በጣም ብዙ ምክንያት ነው የምንሰጠው። ዘኪዮስ ጌታ ኢየሱስ ክርስቶስ ዛሬ አንተ ቤት እገባ ዘንድ ይገባኛል አለው። እግዚአብሔር ይመስገን። ቁጥር 6 እሱም ፈጥኖ ወረደና ፈጥነህ ውረድ ነው ያለው። ፈጥኖ ወረደና በደስታ ተቀበለው ይላል። ሃሌሉያ! እንዲህ አይነት እንግዳ በህይወት ዘመኑ አግኝቶ አጋጥሞት አያውቅም። እንዲህ አይነት እድል አጋጥሞት በህይወት ዘመኑ አያውቅም። ምን አይነት እድል ነው? ምን አይነት እድል ነው? ቁጥር 7 ችግር አጋጠመው። ቁጥር 7 በአዲሱ መደበኛ ትርጉም አነበዋለሁ። በዚያም የነበሩ ሰዎች ሁሉ ይህንን አይተው ከኃጢአተኛ ቤት ገብቶ ሊስተናገድ ነው በማለት ማጉረምረም ጀመሩ ይላል። ሁሉም ይላል እንግዲህ እነማን እንደሆኑ ያመኑትም ይጨምር አላቅም። ጌታ ኢየሱስ ክርስቶስ ብቻ ነው እዚህ ጋር አለው። ሌላው ሁሉ አጉረመረመ ነው የሚለው። ማጉረምረም ጀመሩ ነው የሚለው። መቼስ ወደ ጌታ ስንመጣ አልጋ ባልጋ አልነበረም። እኔ ምስክር ነኝ። እናት የተቃወመችው አለ፣ አባት የተቃወመው አለ፣ ወንድም የተቃወመው አለ፣ ጎረቤት የተቃወመው አለ። ገብቷችኋል? በቤተ ክርስቲያን ደረጃ ራሱ በጣም ብዙ ነገር በድሮ በነበርንበት በጣም ብዙ ነገር የሆነ ነገር አውቃለሁ እና ወደ ጌታ ስንመጣ የመጣንበት ሁኔታ የመጣንበት መንገድ ቀላል አይደለም። ግን ፈራጁ ማን ነው? እግዚአብሔር ይመስገን። ተቀባዩ ማን ነው? ተቀባዩ ማን ነው? እገባለሁ ያለ ማን ነው? ከሱ የሚበልጥ ውሳኔ የሚሰጥ አለ ወይ ነው? የእግዚአብሔር የአምላካችን ስም የተባረከ ይሁን። ዘኪዮስ ግን እንደዚህ ሲሉ ሲጮሁ ሲያጉረመርሙ እንዲህ አለ። ጌታ የነካው ዘኪዮስ ቁጥር 8 ዘኪዮስ ግን ቆመና ለመጀመሪያ ጊዜ ጌታን ጌታ ሆይ፣ የእግዚአብሔር ስም ብሩክ ይሁን። በጣም እንደው በጌታ ቤት ያደገ አይመስልም፣ የኖረ አይመስልም። በዛው ሰዓት እኮ ነው ጌታ ሆይ እነሆኝ ካለኝ ለድሆች እሰጣለሁ አካፍላለሁ፣ ማንም በሐሰት ከስሼ እንደሆነ 4 እጥፍ መልሳለሁ። እግዚአብሔር ለዘላለም ስሙ የተባረከ ይሁን።
4 እጥፍ እመልሳለሁ። ይሄ ሕጉን ከሚጠይቀው በላይ ነው። አንዳንዴ ዘጸአት 22 ምዕራፍ 22 ቁጥር 1 ላይ በሬ ወይም በግ የወሰደ የሰረቀ ያረደ የሸጠ በሬ 5 እጥፍ በአንድ በሬ ፈንታ 5 በሬ በአንድ በግ ፈንታ 4 በግ ይመልስ ይላል። የዘኪዮስ የልብ መነካት ስትመለከቱት በጣም ይገርማል። በጣም ይገርማል። መጽሐፍ ከታዘዘላችሁ በላይ አትውሰዱ ይላል ሉቃስ 3:13 ላይ ከታዘዘላችሁ በላይ አትውሰዱ ይላል። ማንንም ነው የሚለው ማንንም በሐሰት ከስሼ እንደሆነ ወስጄ እንደሆነ ድንበር አልፌ እንደሆነ 4 እጥፍ መልሳለሁ፣ ለድሆች ደግሞ ከንብረቱ ግማሽ እሰጣለሁ ይላል። የሚገርማችሁ የወህኒው ጠባቂ ሐዋርያት ሥራ ምዕራፍ 16 የተነካበት መነካት ነው ዘኬዎስ ውስጥ የገባው። ሐዋርያት ሥራ ምዕራፍ 16 30 እና 31 ወደ ውጭም አውጥቶ ጌቶች ሆይ እድን ዘንድ የመዳን ጉዳይ ስለሆነ እድን ዘንድ ምን ማድረግ ይገባኛል አላቸው። እነርሱም በክርስቶስ ኢየሱስ እመን አንተና ቤተሰቦችህ ምን ታደርጋላችሁ? ትድናላችሁ። የእግዚአብሔር ስም ብሩክ ይሁን። እግዚአብሔር ለዘላለም ስሙ የተባረከ ይሁን። እንዲህ ነፃ የሚያወጣ ጌታ ነው የምናመልከው። የሆነ ሰዓት ላይ የሆነ ነገር የነበረ ሰው የቀየረ አምላክ ነው የምናመልከው። በደቂቃዎች መካከል ነው እግዚአብሔር ልዩነት የሚያመጣው። ስሙ የተባረከ ይሁን። ለዚህ ቤት ዛሬ መዳን ሆኗል አለ ጌታ። መዳን ከምንድን ነው የሚድነው ዘኬዎስ? መዳን ከምን? አንዳንዶች ምናልባት በሕይወታቸው እንደሚያጋጥማቸው የዕዳ ችግር ኖሮበት አይደለም ዘኬዎስ። ዕዳ ኖሮበት ከዕዳ ነፃ ለመሆን አይደለም። ከዕዳ ሸክም ነፃ ለመሆን አይደለም። ከነቢያት ወገን ሚስቶች አንዲት ሴት ባለ ዕዳ ልጆቼን ባሪያዎች አድርጎ ሊወስዳቸው ነው እንዳለችው አይደለም። ሁለተኛ ነገሥት 4:1 ላይ አይደለም። ባለጠጋ ነው መጽሐፍ ቅዱስ የሚነግረን። የናጠጠ ሀብታም ነው። የናጠጠ ሀብታም ነው። የገንዘብ ችግር አይደለም። ወይም አንዳንድ ጊዜ አሁን በዚህ ዘመን በተለይ እንደምታዩት ሰውን ቁማር አስይዘው እገታ እንደሚያደርጉ ሰዎች አይደለም። በምድራችንም አሁን በሚድል ኢስትም እንደምታደርጉት ቁማር እንደሚጫወቱ የሰው ሕይወት አስይዘው ቁማር እንደሚጫወቱት አይደለም። እንደሱ አይደለም ያጋጠመው አይደለም። ወይ ምርኮ እንደሚያዙ ሰዎች ወይ ባርነት እንደሚገዙ ሰዎች አይደለም። በባርነት ታሪክ እንደ እስራኤል የተጨነቀ መከራ የደረሰበት የለም። የዘኬዎስና የኔ እናንተ መዳን ግን የነፍስ መዳን ነው። ያውም ከሞትና ከኃጢአት ከዘላለም ሞት ጥፋት የመዳን መዳን ነው ጌታ ኢየሱስ ክርስቶስ በዚህ ሰው ውስጥ ያደረገው። እግዚአብሔር ስሙ ይባረክ። በእኛም ሕይወት ያደረገው እንደዙ ነው። ሰው በገንዘቡ ብዛት አይድንም ይላል መጽሐፍ ቅዱስ። እንደውም ኢዮብ እንዲህ ይላል፣ ኢዮብ 20:20 ክፉ ምኞት ረፍት አይሰጠውም፣ ሀብቱም ሊያድነው አይችልም ይላል። ይህ ሰው ይሄ ተገንዝቧል። ሀብቱ እንደማያድነው፣ ሰላም እንደማያሰጠው፣ ፖዚሽኑ ስልጣኑ ሰላም እንደማይሰጠው በጣም የተረዳ ሰው ነው። አቤቱ አድን፣ አሁንም አድን ይላል መጽሐፍ ቅዱስ። መዝሙር 118 ቁጥር 25 የመዳን ቀን አሁን ነው የሚለውን በዘኬዎስ ሕይወት ሲፈጸም ታያላችሁ። ሳይሸራረፍ ሳይቀናነስ ወዲያውኑ ሲፈጸም ታያላችሁ። ምንም የክትትል ትምህርት ሳይማር ምንም ወዲያውኑ በሕይወቱ ለውጥ፣ ሕይወቱ ሲቀየር በጌታ ፊት የነበረው ኮንፊውዥን ቀላል አይደለም። የመዳን ቀን አሁን ነው። 2 ቆሮንቶስ 6:2
በተወደደ ሰዓት ሰማሁ በመዳንም ቀን ረዳሁ ይላልና እነሆ የተወደደ ሰዓት አሁን ነው፣ እነሆ የመዳን ቀን አሁን ነው የሚለው በዘኪዮስ ሕይወት ጌታ ሲፈጽመው እናያለን። ስሙ ለዘላለም ብሩክ ይሁን። ሲቀይረው ሲለውጠው ነው። ቀረጥ ሰብሳቢ በመሆኑ ወገኖቼ ከባድ ነገር ተወዳጅ አይደለም፣ ተቀባይነት ያለው ሰው አይደለም በገዛ ሕዝቡ። ቁጥር 7 ላይ እንደሱ እኮ ነው የሚለው፣ አጉረመረሙ። ጌታ ኢየሱስ ክርስቶስ እዛ ስለገባ ሊገባ ነው፣ የኃጢአተኛ ቤት ሊገባ ነው። ከዚህ በፊት ከሰውታል። ቀራጮችና ኃጢአተኞች ይቀበላል ብለው ጌታ ኢየሱስ ክርስቶስ ወቅሰውታል። አይገርማችሁ? በዚህ አይነት ህይወት ያለ ሰው ነው፣ የሚተዳደር ሰው ነው። አንዳንድ መስሪያ ቤቶች እኛ ሀገር አንዳንድ መስሪያ ቤቶች ሰዎች በአቋራጭ የሚሄዱባቸው መስሪያ ቤቶች አሉ እና በአቋራጭ ሲሄዱ ህይወታቸው ቶሎ ቀይር ይላል። አካሄዳቸው ሁሉ ይለወጣል፣ ሰውነታቸው ይቀየራል እና በቃ በጣም ሰው እያየ ያሽሟጠጣቸዋል። እናቅሻለን፣ እናውቀሃለን ይባላል። አንገቱን እየነቀነቀ ሰው ሁሉ፣ ምክንያቱም ይታወቃል። ምንም የተደበቀ ነገር የተሸሸገ ነገር የለም። እንደውም በእጅም ይሰራሉ በእጅም ይሄዳሉ ይባላሉ። በእጅም ይሰራሉ በእጅም ይሄዳሉ ይባላሉ። አንድ ጊዜ አንድ እናት ሰምታችሁት ሊሆን ይችላል። አንድ ሰው ጋር ይሄዱና ጉዳያቸው ላይ ያስፈጽምላቸው ይመላለሳሉ። ሁሌ በቃ በጣም ያመላልሳቸዋል። በጣም ተመላልሰዋል። ከዛ አንድ ቀን ለምንድን ነው እንደዚህ የምታመላልሰኝ ሲሉት እሱ እኮ በእግሩ ብቻ ነው የሚመላለሱት አላቸው። አልገባቸውም። ከዛ ወጥተው ለጸሐፊው ምን ማለቱ ነው በእግሩ ብቻ ነው የሚመላለሱ ብሎኛል ብለው ሲጠይቋት እማማ ባዶ እጆ እኮ ነው የሚመጡት። እሷ ደግሞ ትንሽ መተርጎም ፈለገች። ባዶ እጆ እኮ ነው የሚመጡት አለቻቸው። ነው እንዲያሉና ሄደው የሀገራችን ትልቅ ምጣድ ታውቃላችሁ፣ ያንን ምጣድ የሚያክል አምባሽ አጋግረው ይዘው መጡ። ምክንያቱም ሰው ጋር ሲኬድ ባዶ እጅ አይኬድም የሚባል ነገር ነው። አሁን ገብቷቸዋል። እናታችን አልገባቸውም። ሳንቲም ነው የፈለጉት። ዘኪዮስ እንደዚህ አይነት ሊሆን ይችላል። ቀረጥ ሰብሳቢ። እኔ በደንብ ነው ፊልም አደረገው። ይሄ ቦታ በደንብ ኢትዮጵያ ነግጄ ያውቃል። የወደ ቦታ ገብቼ ወጥቼ ያውቃል። መንጃ ፍቃድ እንኳን ያለንት አታወጡ በእግር ብቻ በችሎታ ኖ አይቻልም። በዛ ላይ የሮም መንግስት ነው የሚያገለግለው። ጥርስ ውስጥ ገብቷል። ኃጢአተኛ ያስባለው እኮ ይሄ ነው። ጥርስ ውስጥ ገብቷል። ዘኪዮስ ግን መበደሉን ገብቶታል። የሚገርማችሁ ራሱን ያየው በወቀሱት ህዝብ አይደለም፣ ኃጢአተኛ ነው ባሉት ህዝብ አይደለም። ራሱ ያየው ዘኪዮስ በጌታችን በመድኃኒታችን በኢየሱስ ክርስቶስ በንጹሑ ጌታ ሲያየው ራሱ ኃጢአተኛ እንደሆነ ገባው። የእግዚአብሔር ስም ብሩክ ይሁን። ማናችንም ወገኖች ከሰው ጋር አይደለም ራሳችን ማስተያየት ያለብን። በመከረን በገሰጸን ጌታ ውስጥ ነው ራሳችን፣ በመንፈስ ቅዱስ ውስጥ ነው ራሳችን ማየት ያለብን። ምን አይነት ለውጥ ነው ወገኖች! ዛሬ መዳን ለዚህ ቤት ሆኗል። የጌታ ፍርድ እሱ ኃጢአተኛ ነው ባሉት ፊት፣ በወቀሱት ፊት፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባኝ እንዳለ ዳዊት እየሰሙ እያዩ ጌታ ሲፈርድለት እንመለከታለን። መዳን ኬት ይመጣል? ኬት ይገኛል? መዳንም በሌላ በማንም የለም እንድንበት ዘንድ ከሰማይ በታች ለሰዎች የተሰጠ ስም ሌላ የለምና ሐዋርያት ሥራ ምዕራፍ 4 ቁጥር 12
የለም አትልፉ፣ አንልፋ፣ አያልፉ ሰዎች። ጌታ አውቆ ነው መዳን ለዚህ ቤት ሆኗል። ፐርፐዝሊ ነው፣ አውቆ ነው። ቁጥር 9 እንደሱ ነው የሚለው። ኢየሱስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል ነው የሚለው። ያውም የአብርሃም ልጅ ስለሆነ ምናልባት አይሁዳዊ ነው ይህ ሰው፣ በሚያደርገው በሚሰራው ስራ አይሁዳዊ አይደለም ብለው ክደውት ሊሆን ይችላል። አይታወቅም። የሚያልፍበት ጫና የሚያልፍበት መከራ አናቅም። አይታወቅም። ቁመቱ ራሱ የቻለ ችግር ነው። የሚሰራው ስራ ራሱ የቻለ ችግር ነው። እንዳልኳችሁ ሀብቱ፣ ስልጣኑ ምንም ሊያሳርፈው አልቻለም። ወገኖቼ የሰው ተስፋ ኢየሱስ ክርስቶስ ብቻ ነው። መብላት፣ መስራት፣ መማር፣ ማግኘት ወገኖቼ እንችላለን፣ እግዚአብሔር ፈቅዶልናል። ግን የሚያሳርፍ ኢየሱስ ክርስቶስ ብቻ ነው። ሶሳይቲ ወገኖቼ ከስታውት ካረገው ካወጣው ካራቀው መቀላቀል የሚችል ኢየሱስ ክርስቶስ ብቻ ነው። ዘኬዎስ ምስክር ነው። ዘኬዎስ ምስክር ነው። አታውቁም። ስለዚህ ምናልባት አይሁዳዊ አይደለህም ብለው ክደውት ሊሆን ይችላል። ወይም ደግሞ ጌታም ፐርፐዝሊ መዳን የሚቻለው በሱ መንገድ ብቻ እንደሆነ አይሁድ ቢሆኑ የአብርሃም ልጆች ቢሆኑ ማመን እንዳለባቸው፣ እኛ አብርሃም አባት አለን ይሉ ነበረ። በጣም ይኮራሩ ነበረ። ጌታ ኢየሱስ ክርስቶስ ሲያገለግል እኛ አብርሃም አባት አለን፣ አብርሃም አባታችን ነው፣ ለማንም ባሪያ ሆነን አናውቅም አይደል? ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው። ስለዚህ መዳን የሚቻለው በኢየሱስ ክርስቶስ ብቻ እንደሆነ ማመን እንዳለባቸውም ለማስረገጥ ነው። ገላትያ 2:16 ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል ጳውሎስ። ክብር ለእግዚአብሔር ይሁን። ስለዚህ መዳን የሚቻለው በኢየሱስ ክርስቶስ ብቻ። ኢየሱስ ክርስቶስ ነው ሕይወታችን የለወጠው። እስኪ በደንብ አሜን በሉ። ሃሌሉያ። ከየትኛውም ትንቢት በላይ ወገኖቼ ኢየሱስ ክርስቶስ ያዳነን ሕይወታችን ይበልጣል። ዘኬዎስ የወሰደው እርምጃ ቀላል አልነበረም። ለመቀመጥ በቂ ምክንያት ነበረው። ላለመውጣት በቂ ምክንያት ነበረው። ላለመሮጥ በቂ ምክንያት ነበረው። ቁመቱ አጭር ነው። የሕዝብ ብዛት አለ። ትችት አለ። ባለጠጋ ነው ይላል። ሀብት አለ። ዝና አለ። ክብር አለ። ታዲያ ይህ ሁሉ ያለው ሰው መሮጥ ወደፊት ክትክትክት ብሎ እንደ ሕፃን መሮጥ ማቴዎስ 19:16 ጀምሮ፣ ማርቆስ 10:1 ጀምሮ፣ ሉቃስ 18 ያወጣቱ ሰውየው ያስታውሰናል። ሁሉም ነገር አድርጎ ጌታ ኢየሱስ ክርስቶስ እንደውም ማርቆስ በጣም ወደደውና ያለህን ሽጠህ ተከተለኝ፣ ለድሆች ሰጥተህ ተከተለኝ ሲለው ምን አድርጎ ተመለሰ ይላል መጽሐፍ ቅዱስ። አዎ እያዘነ ተመለሰ ይላል። እድል አግኝቶ ነበረ። ጌታ ዌልካም ብሎት ነበረ፣ ና ብሎት ነበረ፣ ተቀላቀል ብሎት ነበረ፣ ተከተለኝ ብሎት ነበረ። ግን ከዛ ደቀ መዛሙርት ማንም አይድንም፣ እንደውም ሀብታም ወደ መንግስት ከሚገባ ባለጠጋ ወደ መንግስት ከሚገባ ግመል በመርፌ ቀዳዳ ብትሾልክ ይሻላል ሲል ጌታ ማን ይድናል ሲሉ ለሰው የማይቻል እግዚአብሔር በዘኬዎስ ሕይወት ነው የምታዩት። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ባለጠጎች ደኸዩ አይደል የሚለው ወገኖቼ? በጉልበት አይደለም፣ በብልጠት አይደለም፣ በኃይል አይደለም፣ በእግዚአብሔር ጸጋ በእግዚአብሔር መንፈስ ነው የዳን ነው። ጥበበኛ ሆኖ አልተጠሩም ይላል ጳውሎስ። ኃይለኞች አልተጠሩም ይላል ጳውሎስ። ባለጠጎች አልተጠሩም ይላል ጳውሎስ። ጥበበኞች ያሳፍር ዘንድ
ኃይለኞች ያሳፍር ዘንድ ያለ ምናምንቴ ጥበብ የሌላቸው ኃይል የሌላቸው መረጠ ይላል። ክብር ለእግዚአብሔር ይሁን። እንዲህ አይነት ሰዎች ነን እዚህ የተቀመጥነው። እንዲህ አይነት ሰዎች ነን። እንዲህ አይነት ነን። እንዲህ አይነት ነን። ካልተመለሳችሁ እንደ ሕፃናትም ካልሆናችሁ መንግሥተ ሰማያት ከቶ ልትገቡ አትችሉም አለ ጌታ። ማቴዎስ 18 ቁጥር 3 ላይ ወገኖቼ የዚህ ሰው ሁኔታ ጨርቁን እንኳን ብነካ እፈወሳለሁ እንዳለች ሴት አይነት እርምጃ ነው የወሰደው። እንደዛ አይነት እምነት ነው። እንደዛ አይነት እምነት ጌታ ለማየት ሾላ ዛፍ ላይ ወጣ። ይሄ እርምጃ ራሱ ቀላል አይደለም። እድሜው አናቅም። እንዳልኳችሁ ቁመቱ ዝም ብሎ የሚያስወጣው አይደለም። ዛፍ ላይ እንዲወጣ የሚያደርገው አይደለም። አንዳንድ የሾላ ዛፎች አውቃለሁ በጣም ረጅም ናቸው፣ ቅርንጫፋቸው በጣም ሩቅ ነው። ይሄ ግን እግዚአብሔር እንዴት እንዳወጣው አላቅም። ወይ ደግሞ እንደው ለዛም ብሎ እግዚአብሔር በቃ አጭር አድርጎ ፈጥሮታል። እንደው ዛፉ ራሱ በደንብ እንዲወጣበት አላቅም። ጌታን ያየበት መንገድ ወገኖቼ በጣም ይገርማል። ልበ ንጹሖች ምንድን ናቸው ይላል መጽሐፍ ቅዱስ? ብፁዓን ናቸው። ምን ያደርጋሉ ይላል? እግዚአብሔርን ያዩታል። ማቴዎስ 5:8 አይገርምም? ቅድም ብያችኋለሁ እኮ የስሙ ትርጉም ምንድን ነው? ንጹሕ። እዚህ ጋር ይሰራል። አሁን እዚህ ጋር ይሰራል። ሩጫውም እኮ ለዛ ነው። ሀብቱን ጥሎ ዝናውን ጥሎ እኔ አሁን የሆነ በቃ አንድ ሀብታም የናጠጠ ሀብታም በቃ እኮ የታወቀ ወይ ብቻ ስልጣኑ በቃ በጣም የሚገርም ስልጣን እንደዛ ሰው ሲል ብታዩ አብዷል ለምትሉት ግን ማለማየት ነው ኢየሱስ ለማየት ነው። የእግዚአብሔር ስም ለዘላለም ብሩክ ይሁን። እንዲህ አይነት ረሃብ እግዚአብሔር ይልቀቅብን። በቃ እንዲህ አይነት ጥማት በተለይ እኛ ዝም ብለን ምንኮፈስ በቃ ከምሬ እኮ ነው። ዝም ብለን ምንግደረደር ሳንበላ በላን፣ ሳንጠጣ ጠጣን። የስሙ ትርጉም እዚህ ጋር ይሰራል። ምን ላይ ወጥቶ አየው ጌታ? ስለዚህ አንድ ጥያቄ ልጠይቅ። ያንዳንዶቻችሁ የሾላ ዛፍ ማን ይሆን? ጌታ እንድታዩ ያደረጋችሁ፣ ጌታ ጋር እንድትመጡ፣ ጌታ እንድትቀበሉ ያደረጋችሁ ጓደኛ ይሁን ቤተሰብ ይሁን ምን ይሁን ማን ይሁን? ማን ነው የእናንተ የሾላ ዛፍ? እኔ የሾላ ዛፍ አለኝ። መከራስ ቢሆን እንደሱ፣ ችግርስ ቢሆን እንደሱ ኢየሱስ ጋር እንድትመጡ ያደረጋችሁ ችግር የትኛው ይሆን? ከኢየሱስ ጋር እንዳትወጡ ያደረጋችሁ፣ ኢየሱስ ጋር እንድትቆዩ ያደረጋችሁ ችግር ምን ይሆን? የሾላ ዛፋችሁ ምንድን ነው? ስለ ሾላ ዛፋችሁ እግዚአብሔር ይመስገን። ስለዚህ ሾላ ዛፍ እዛ ቦታ እንዲበቅል ያደረገ እግዚአብሔር ስሙ የተባረከ ይሁን። ሚረዳ በሌለበት ጊዜ፣ ሚያግዝ በሌለበት ጊዜ ያገዘ እግዚአብሔር ሃሌሉያ! የእግዚአብሔር ስም ለዘላለም ብሩክ ይሁን። አንዳንድ ነገር እኮ ዝም ብሎ እኮ ድል ስለሆነ አይደለም በህይወታችን የሆኑት አይደለም። ቁጥር 10 ላንሳና ቶሎ ጨርሳለሁ፣ ሰዓት አለኝ። የሰው ልጅ የጠፋውን ሊፈልግ እና ሊያድን መጥቷል። የእግዚአብሔር ስም ብሩክ ይሁን። አሜን። ሰዎቹ ምንድነው ያሉት?
ኃጢአተኛ ቤት ሊውል ይገባል ብለው አጉረመረሙ። ወገኖቼ የመጀመሪያ ጌታ ጋር ስንመጣ ማይደሰት ሰይጣን ቁጥር አንድ። ቁጥር ሁለት ምናልባት ወደ ጌታ ጋር ስንመጣ ማይደሰቱ በዙሪያችን ያሉ ሰዎች ሊሆኑ ይችላሉ። ጓደኛ በሉት፣ እናት በሉ፣ አባት በሉ፣ ወንድም በሉ፣ እህት በሉ፣ በጌታ ካልሆኑ መቀጠል። ቁጥር ሶስት ምናልባት የነበርንባት የእምነት ቤት። እኔ ያለሁበት አካባቢ ወንድሜ በጌታ ነውና እሳት ከእስላሞች ነው። እሳት ሁሉ ገጠር ታውቃላችሁ፣ እሳት ይጠፋል ምን ይላል፣ ከሌላ ሰው ነው የምታመጡትና ከእስላሞች ጋር ነው እሳት ሄደው የሚያመጣው። ሌሎች የኛው መጽሐፍ ቅዱስ የሚያነቡ ሰዎች እሺ ስለማይሉ ማለት ነው። ሰው ቢሞትባቸው መቅበር አይችሉም። መሬታችን የመቃብር ቦታ ነው። መሬት የመቃብር ቦታ ነው። በጣም ከብዙ ጭቅጭቅ በኋላ የሆነ ቦታ ሰጥቷል። እሱም ትግር ያለበት ነው እና ጌታ ምን አለ? እነሱ እንደዛ ሲጨቃጨቁ በዛ ላይ ሁሉም ነው የሚለው አንድም ቲፎዞ ጠፋ፣ አብሮ የሚቆም ሰው ጠፋ። ጌታ ምን አለ? የሰው ልጅ ምን አለ? የጠፋውን ሊፈልግና ሊያድን መጥቷል። እግዚአብሔር ስም ብሩክ ይሁን። አይገርማችሁም? በዛ ህብረተሰብ መካከል በሙስሊም በኦርቶዶክስ አድባሩ፣ ዛፉ፣ ባህሩ፣ ላሙ ምናምኑ በሚመለክበት ህብረተሰብ ውስጥ ጌታ ከዛ ሰው የሚያመልከው ሰው ሲያወጣ ስሙ ብሩክ ይሁን። እንዴት ደስ ይላል! ስለዚህ ማንም አጉረመረሙ ይላል። ስለዚህ የጌታ መልስ በጣም የሚገርም ነው። የጠፋውን ሉቃስ በተለይ በደንብ ዘግቦልናል። ከዚህ በፊት አንስቼ ያውቃለሁ። የጠፋው በግ፣ የጠፋው ድሪም፣ የጠፋው ልጅ ሉቃስ 15 ላይ አይደለም አንብበናል። ግን የጠፋውን ወይ ደግሞ ያለ ነገር ነው የሚጠፋው ብያቸዋለሁ ከዚህ በፊት። የምታውቁት ነገር ነው ጠፋ የምትሉት። ማታውቁት ነገር ጠፋ አትሉ፣ የለም አትሉ። የጠፋ ነገር መፈለግ እንዳለበት ነው የሚነግረው። ከዚህ በፊት አንስቼላችኋለሁ ወገኖቼ። በተለይ በዚህ ጊዜ፣ በተለይ በአሁን ሰዓት፣ በተለይ በዚህ ዘመን አሁን እንኳን ከውጭ በጌታ ቤትም ያሉ እየጠፉ ነው ያሉት። ብዙ ነገር እየወሰደቸው ነው ያሉት። ክብር ሊሆን ይችላል፣ ዝና ሊሆን ይችላል፣ በጣም ብዙ ነገር። ስጋችን በጥርሳችን ይዘን የምንታገልበት ዘመን ነው። ችግሮች አፍጠው እየመጡ ያሉበት ዘመን ነው። ይሄ የፈለገን ጌታ ቅድም እንዳልኳችሁ ዘኬዎስ ቤት በእግሩ የገባ ጌታ እኛ ጋር ሞቶ ነው የገባው። ታዲያ ይሄ እንድንቆም ካላረገን፣ ይሄ እንድንጨክን ካላረገን ምንድን ነው? ቶሎ አንድ ነገር አነሳለሁ። በጣም የዛሬ 17 ዓመት አካባቢ የዶክተር ቀጠሮ ነበረኝና ዶክተር ኦፊስ ሄድኩኝና ዶክተር ኦፊስ እንደምታውቁ ቴብል ላይ ፊት ለፊት የሚነበብ መጽሔት ምናምን ነገር ይቀመጣል። መጽሔቶች ይቀመጣሉ እና አነሳሁና እያንዳንዳቸው አንድ መጽሔት ልቤን ስቦታል። ከውጭ ከበርንትኑ ላይ መስቀል አለው። መስቀል ስላለው ከሌሎቹ መጽሔት ይልቅ ይሄ ልመልከት ብዬ ከፈትኩት። ስከፍት አንድ ነገር ላይ አይኔ ያረፈ። ታሪኩ እንዲህ ነው። የጠፋ ዳክዬና እግዚአብሔር የማያውቅ ሰው ታሪክ ነው። ወይ ደግሞ ስፍራው የለቀቀ ዳክዬና
እግዚአብሔር የማያውቅ ሰው ታሪክ ነው። ጊዜው የክሪስማስ ኢቭ ነው። ክረምት እየጀመረ ነው እና በዛን ቀን ታሪኩ መጽሔቱ እንደሚለው ይህ ሰው በጣም እግዚአብሔር ማይወድ ነው፣ እግዚአብሔር ማያከብር ነው። ሚስቱ ልጆቹ ግን እግዚአብሔር የሚወዱ ናቸው። በየዓመቱ ክሪስማስ ኢቭ ወደ ቸርች ይሄዳሉ፣ ቤተክርስቲያን ይሄዳሉ። ዘንድሮም እንደተለመደ ቤተክርስቲያን ሚስት ከነ ልጆች ሄደዋል። እሱ ቤት ቁጭ ብለዋል። ለምን? እግዚአብሔር ስለማይወድ፣ እግዚአብሔር ስለማይከተል። ከዛዛ ከሄዱ በኋላ እነሱ ከሄዱ በኋላ እሱ ቤቱ ቁጭ ብሎ እንዳልኳችሁ ቀኑ በሙሉ ስቶርም አድርጎ ወይ ደግሞ ይሄ እንደ ቶርኔዶ አድርጎ ሲነፍስ ሲዘንብ ብለዋል። ከአካባቢያቸው በጣም ራቅ ብሎ እንትን አለ፣ ሌክ አለ፣ ሐይቅ አለ። ከዛ ሐይቅ ነው ያንን ዳክዬ ያንን ነፋስ ጠርጎ ይዞ አምጥቶ እሱ ጓሮ ላይ ወረወረው፣ ጣለው። ከዛ እነሱ ቤተክርስቲያን ሄደዋል። ቤተሰቦቹ እሱ ዝም ብሎ ወደ ጓሮ ሲወጣ ያንን ዳክዬ ያየው። ሲያየው ግራ ገባው። ግን አንድ ነገር ተረዳ። ሐይቁ ያውቃል፣ ቦታው ያውቃል፣ እዛ አካባቢ ዳክዬዎች እንዳሉ ያውቃል። ስለዚህ ከዛ ድረስ እንደመጣ በጣም ሩቅ ነው ይሄ፣ በቃ በጣም ተጨናቅፎ ምናምን የመጣው ታውቃላችሁ። ዳክዬው በቃ ዞረበት እና በጣም እንትን ተጎዳ። ዝም ብሎ ሄዶ እንትን ሲለው ዝም አለ ማለት ነው። ጸጥ አለ። አነሳው፣ መኪና ውስጥ አስገባ። ከዛ በኋላ ይዞት ወደ ሐይቁ ሄደ። ሐይቁ ጋር ሄዶ ልክ ውሃ ውስጥ ሲከተው ሪቫይቭ አድርገና መዋኘት ጀመረ። ከዛ ያ ሰው ደረሰውና ሲመለስ አንድ ነገር ተረዳ። ሄዳክዬ አለ ቦታ ነበረው፣ ስፍራ ነበረው። ኦሪጂናል ቦታው ውሃ ነው፣ በውሃ ነው የሚኖረው። ግን በዚህ ችግር ምክንያት ተገፍቶ መጥቶ እኔ ጓሮ ወደቀ። አሁን ለመመለስ ሰው ያስፈልገው ነበረ። ወደዛ መለስኩት። ጠፍቶ እዚህ ድረስ መጣ፣ እኔ መለስኩት አለና ከዛ ስለ ራሱ ሲመጣ ለካ አለ እኔም ለካ ጠፍቻለሁ፣ ለካ የሚመልሰኝ ያስፈልገኛል፣ ለካ ጠፍቻለሁ ወየው እያለ ቤተሰቦቹ ቸርች ናቸው። ቸርች ለመጀመሪያ ጊዜ ማለት ነው እንደሄደ መጽሔቱ አንብቤያለሁ። ክብር ለእግዚአብሔር ይሁን። የጠፋውን ሊፈልግ መጣ ሲል ወገኖቼ እግዚአብሔር በልጁ በክርስቶስ ኢየሱስ ወደ እሱ ሊመልሰን። ስለዚህ ምን ልላችሁ ነው? የዳንበት መዳን የነፍሳችን መዳን ቀላል አይደለም። አታቅሉት፣ አታቅሉት። በምስር የሚለወጥ አይደለም፣ በክብር የሚለወጥ አይደለም። ሰው ወደ ነበረበት ለመመለስ እግዚአብሔር ዋጋ ከፍሏል። ዋጋ ከፍሏል። እኛ አይሰማንም እንጂ እግዚአብሔር እየተሰማው ነው እኛ እንደፈለግን ስንሆን። የጠፋውን ሊፈልግና ሊያድን መጥቷል ጌታ። የጠፋውን ይፈልጋል። ለእግዚአብሔር የጠፋበት ወገኖቼ ሰው ነው። ለእግዚአብሔር የጠፋበትስ ማን ነው ፈልጎ የሚሰጠው? ማን ነው የሚችለው? እግዚአብሔር አልሞከረም ወይ? በተለያየ መንገድ እግዚአብሔር ለአባቶቻችን በተለያየ መንገድ ከተናገረ በኋላ በመጨረሻ በልጁ በክርስቶስ ኢየሱስ ተናገረን ነው የሚለው ዕብራውያን 1:1 ጀምሮ አይደል? እንደሱ ነው የሚለው። እግዚአብሔር የገዛ ክንዱ አገዘው ነው የሚለው መጽሐፍ ቅዱስ። ከሰማይ የመጣበት ምክንያት ጌታ ኢየሱስ ክርስቶስ እኔና እናንተ ከዛ ከነበርንበት ክብር ስለወረድን ነው። ለእግዚአብሔር ስለጠፋንበት ነው። ለእግዚአብሔር ስለጠፋንበት ነው። በደላችን ወገኖቼ ግድግዳ ሆኖ ስለቆመ ነው። ያንን ግድግዳ ለማፍረስ ነው። ኢሳይያስ 59:2 ነገር ግን በበደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከናንተ ሰውሮታል ነው የሚለው። ይህንን መጋረጃ እኮ የተገፈፈ በክርስቶስ ኢየሱስ ሞት ብቻ ነው። ክብር ለእግዚአብሔር ይሁን።
ጌታ ነው ይህንን መጋረጃ ቀደደው፣ ይህንን ድልድይ፣ ይህንን ግንብ ያፈረሰው። ታዲያ እንዴት ይቀልብናል? እንዴት አቅልለን እናየዋለን? ለዚህ ነው እግዚአብሔር በልጁ በኩል ካልሆነ በስተቀር የመዳኛ መንገድ ዝግ አድርጎታል። የሰው ልጅ የጠፋውን ወገኖቼ ለመፈለግ ሲመጣ እግዚአብሔር ለዘመናት ሲያስበው የነበረውን ነው። በእግዚአብሔር በኩል ወገኖቼ እግዚአብሔር ራሱ ሰውን ይፈልጋል። ሕዝቅኤል 34 ቁጥር 12 እና 16 እንዲህ ይላል። ቁጥር 12 እረኛ በተበተኑበት በጎች መካከል ባለ ጊዜ መንጋውን እንደሚፈልግ እንዲሁ በጎቼን እፈልጋለሁ። በደመናና በጨለማ ቀን በተበተኑት ስፍራ ሁሉ አድናቸዋለሁ ይልና ቁጥር 16 በጣም የሚገርም ነው። እንዲህ ይላል፣ የጠፋውን እፈልጋለሁ፣ የባዘነውንም እመልሳለሁ፣ የተሰበረውንም እጠግናለሁ፣ የደከመውንም አጽናናለሁ፣ የወፍረውና የበረታውንም አጠፋለሁ፣ በፍርድም ጠብቃቸዋለሁ ይላል። የእግዚአብሔር ስም ብሩክ ይሁን። የጠፋውን እግዚአብሔር ብቻ ነው የሚፈልገው። መዝሙር አለ፣ የጠፋውን ማን ይፈልጋል የሚል። በዘኪዮስ የገባ ህይወት ዛሬ በዚህ ቤት ሟል ይገባኛል ያለው ጌታ ወገኖቼ ለእኛም እንዲሁ ነው ያደረገው። እኛም እሱ ነው እኔ መረጥኳችሁ እንጂ እናንተ ምን አላደረጋችሁኝም፣ አልመረጣችሁኝም። የእኛ ምርጫማ የታወቀ ነው። የእኛ ምርጫ ጥፋት፣ ሞት ያለበት ነው። የፈለገን አምላክ ለዘላለም ስሙ የተባረከ ይሁን። ቤታችን የገባ አምላክ ስሙ ለዘላለም የተባረከ ይሁን። ዘኪዮስ ከዚህ በኋላ ቀና ብሎ ነው የሚሄደው። አለፈ እንደ ዋዛ ተረሳ ያ ሁሉ መከራ፣ አለፈ እንደ ዋዛ ተረሳ ያ ሁሉ መከራ። ኢየሱስ ቤቴ ሲገባ፣ ኢየሱስ ቤቴ ሲገባ፣ ወዳጄ ቤቴ ሲገባ፣ ወዳጄ ስሙ ይባረክ። እንዲህ ነው የሚዘምረው የአጭሩ ዘኪዮስ። እኔ በእውነት ልቡ እኮ በጣም ረጅም ነው። ስሙ ይባረክ። ስንት ረጅም ሰዎች ልባቸው አጭር አለ። ይቅርታ ረጃጅም ሰዎች ካላችሁ ያው እናንተን ማለት አይደለም። እናንተማ ልባችሁ ረጅም ስለሆነ ነው እዚህ ያላችሁት። በቃ እኮ እንዴት በዛ ጎዳና ከዚህ በኋላ እንዴት እንደሚወጣ አላቅም። ክብር ለእግዚአብሔር ይሁን። የጠፋውን ማን ይፈልጋል? ልጨርስ። ሉቃስ 15 ከዚህ በፊት አንስቼዋለሁ። 4 እና 5 100 በግ ያለው ከእርሱ አንዱ ቢጠፋ 99ኙን በበረሃ ትቶ የጠፋውን እስኪያገኝ ድረስ ሊፈልግ የማይሄድ ከእናንተ ማን ነው? ጌታ ነው የሚጠይቀው። መልሳችን ምንድን ነው? ማንም አይደለም፣ ሁሉም ይፈልጋል አይደል? ሁላችንም እንፈልጋለን። ሲሆነ ነገር ይጥፋብን እንዴት ተደርጎ ማን ነው ባገኘው ጊዜ ደስ ብሎት በጫንቃው ይሸከመዋል? የእግዚአብሔር ስም ብሩክ ይሁን። ምን ያደርጋል? በጫንቃው እኔ ተሸክሜ ያውቃለሁ። ከዚህ በፊት አንስቼላችኋለሁ። ስናገኝ በግ ጠፍቶብን፣ ፍየል ጠፍቶብን፣ ፈረስ ጠፍቶብን የሆነ ሚሰማን ደስታ ልነግራችሁ አልችልም። ወደ ቤትም በመጣ ጊዜ ወደ ቤቱ ይመለሳል። አዲሱ መደበኛ ትርጉም ወዳጆቹን ጎረቤቶቹን በአንድነት ጠርቶ የጠፋው በጌን አግኝቼዋለሁና ከኔ ጋር ደስ ይበላችሁ ይላል። እግዚአብሔር ስም ብሩክ ይሁን። የጠፋው ልጄ አግኝቼዋለሁ ነው የሚለው ጌታ። የጠፉት ልጆቼ አግኝቻቸዋለሁና ነው የሚለው ጌታ። በዚህ ደስ ካልተሰኘን ወገኖቼ በምንም ነገር እመኑኝ አንደሰትም። ምንም ነገር ይውላችሁ፣ በተለይ መመስከር ላይ በዚሁ ላጠቃለን። መመስከር ላይ እዚህ ጋር ሁልጊዜ ትራክት እንደውም የቢዝነስ ካርድ የሚመስል በዋሌታችሁ በምናችሁ እኔ ያልቃል ብዬ ነበር። ግን ካስቀመጥን ስድግ የወሰዳችሁ ያደረጋችሁ ጌታ ይባርካችሁ።
ጌታ ኢየሱስ ክርስቶስ በትምህርት ቤት ቢሆን በስራ ቦታ ቢሆን በተለይ ከኛ ይልቅ እናንተ ናችሁ ሰው የምታገኙት። የጠፋውን አሁን በማን ነው የሚፈልገው ብትሉ በእናንተ ነው። በእኔና አንተ እናንተ ነው የሚፈልገው። በእኛ ነው የሚፈልገው ጌታ። በእኛ ነው የሚደርሳቸው ጌታ። ስንት ዘዴዎች እያሉ፣ ስንት የመመስከሪያ ዘዴዎች እያሉ፣ ስንት ምንጠራበት መንገድ እያለ እና ዝም ብለናል። የሰው በጌን አግኝቻለሁ ሲል ጎረቤቱ ሰበሰበ። ሉቃስ 15:24 ያ የጠፋው ልጅ አባት እንዲህ አለ፣ ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷል፣ ደስ ይበለን ይላል። እግዚአብሔር ይመስገን። አንድ ነፍስ ወደ እግዚአብሔር ወደ መንግሥተ ሰማያት ሲመለስ ደስታው የት ነው ይላል መጽሐፍ ቅዱስ? ሰማይ እግዚአብሔርና መላእክቶቹ ዘንድ ታላቅ ደስታ ይሆናል ይላል። ክብር ለእግዚአብሔር ይሁን። ስለዚህ ወገኖቼ ጌታ በእኔ እናንተ ሞቶ ነው የገባ። ሞቶ ነው፣ ዋጋ ከፍሎ ነው የገባው። ተሰቃይቶ ነው። ቅድም እንደወሰድነው የጌታ እራት መታሰቢያ አድርጉት ያለን ጌታ ኢየሱስ ክርስቶስ ስቃዩ ነው፣ መከራው ነው፣ ሞቱ ነው። የሰው ልጅ ምን ሊያደርግ መጥቷል? የጠፋውን ሊፈልግና ሊያድን ሊታደግ ኢየሱስ ክርስቶስ ያድናል የምንለው ለዚህ ነው። ስሙ ይባረክ። እሱ ብቻ ነው የሚያድነው። እሱ ብቻ ነው የሚታደገው። ተነስተን እንጸልይ።